አንጻር በተለይ የፕሪሚየር ሊግ ዋንጫ እንዳነሱ የአርሰናል የእግር ኳስ ጉዳዮች ኃላፊ የባለቤቱ ልጅ ጆሽ ኬሮንኬ ብቻ ተጫዋቹ ለኛ የሚመጥን ይሆን ገንዘቡ ያሳስባቸው የሚል ሐሳብ መስጠታቸው ይታወሳል። ከዛ አንጻር ጥያቄ ልታነሳ ትችላለህ። ወደ ቀደመው አርሰናል ወደ ቀደመ መቆናቆኑ ተመለሰ ወይ እንድትል ሊያደርግ ይችላል። ጥያቄ ላስነሳ ይችላል። ምክንያቱም ሞርጋን ሮጀርስን አርሰናል ቁጥር 1 ታርጌቴ ነው በዚህ ዓመት ብሏል። ከዛ አንጻር ጥያቄ የምታነሳበት ጉዳይ ይሆናል። አጥራጥራ አድርጌ አርሰናል ጋር በተያያዘ ብዙ ጉዳዮች ስላሉ ልሂድባቸው። ግርሜ ቅድመ ዝግጅት ጋር በተያያዘ ለሽያጭ የወጡት ጋብርኤል ጄሱስ፣ ፋቪዮ ቬራ፣ ሬስ ኔልሰን፣ ኢታን ንዋነሪ በትናንትናው ልምምድ የመጀመሪያ አርሰናል የፕሪሲዝን ዝግጅቱን አከናውኗል። ዓለም ዋንጫ ከተሳተፉ ተጫዋቾች ውጪ እነዚህ ነበሩ። ግን እነዚህም የመሸጥ እድላቸው በጣም ሰፊ ነው ተብሎ ተቀምጧል። ሲቲ ከአርሰናል አንድን ተጫዋች መንትፏል። ሚሼል ንዱኩዋ የሚባል 16 ዓመት ታዳጊ አማካይ መስመር ተጫዋች አርሰናል ረጅም ጊዜ ኮንትራት ለመስጠት የተዘጋጀ ባለበት ሰዓት ተጫዋቹን አሳምነው ማንቸስተር ሲቲዎች መውሰዳቸው ተረጋግጧል። ከአርሰናል ጋር ሌላው ያን ዲያሞንዴ ይጠቀሳል። ያን ዲያሞንዴ በሊቨርፑል በፓሪስ ሰን ጀርመን ስሙ ሲያያዝ ቆይቷል። ፓሪስ ሰን ጀርመን ወጣ ገባ እያለ ነው። ተጫዋቹን ፓሪስ ሰን ጀርመን ነው የሚፈልገው ብሏል። ግን የጠየቀውን ገንዘብ ለመክፈል ፍላጎቱ ያን ያህል አይደለም። ያን ተከትሎ አርሰናሎች ገብተዋል። በቅርብ ቀናቶች ውስጥ በተለይ ሞርጋን ሮጀርስን ካጡት በኋላ በጣም በተደጋጋሚ ስልክ እየደወሉ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ጋብርኤል ማርቲኔሊ ከአርሰናል ይለቃል። ለሽያጭ ቀርቧል። ሽያጭ ወጥቷል። ጋብርኤል ማርቲኔሊ። ክርስቶዞሊስ ዛሬ የሕክምና ምርመራውን በአርሰናል ያከናውናል። አርሰናል በተጨማሪም ኒኮ ዊሊያምስን 77 ሚሊዮን ፓውንድ እንዲሆን ማፍረሻ አለው። ኒኮ ዊሊያምስንም ማነጋገር መጀመሩ እየተጠቀሰ ነው የሚገኘው። ለብሩኖ ጉማሬሽ ዛሬ 70 ሚሊዮን ፓውንድ አርሰናሎች እንደሚያቀርቡ እየተጠበቀ ይገኛል። ነገር ግን ከ80 እስከ 85 ሚሊዮን ፓውንድ ድረስ ይፈልጋሉ ኒውካስሎች። አርሰናል እንደ ሞርጋን ሮጀርስ እጥፍ ይላል ወይስ የጠየቀውን ገንዘብ ከፍሎ ያመጣል የሚለው ሌላው ተጠባቂ ጉዳይ ነው። ሌላው አዲስ ጉዳይ የሳሊባን ጉዳት ተከትሎ አርሰናል የተለያዩ ተከላካዮችን እያመሰ ነው ወይም እያየ ነው። ጆን ስቶንስ ማነው እነ ኢዝሪ ኮንሳ ምናምን ስንጠቅስ ቆይተናል። አሁን ደግሞ አርሰናል ለ2-3 ወር መፍትሄ እንዲሆነው በነፃ ዝውውር ከማንቸስተር ሲቲ ጆን ስቶንስን ለማምጣት ዝውውር ውስጥ ከገቡ ክለቦች መካከል የሚጠቀስ ነው። ቼልሲም ጆን ስቶንስን ይፈልጋል። ይህንን ለማንሳት ነው። ግርምዬ ሌሎቹን ተጨማሪ መረጃዎችን ሄድና ደግሞ ወደ ማንቸስተር ዩናይትድ እና ወደ አሌክስ ስኮት ጉዳይ እናመራለን። እኔ ጋር ያለው አንደኛው የኮኔ ጉዳይ ነው። እንግዲህ በኮኔ ጉዳይ ላይ ማንቸስተር ዩናይትድ እና አርሰናል ፉክክር ጀምረዋል። አማካኝ ቦታ ላይ የሚኖርን የተፎካካሪነት መጠን በሁለቱ ክለቦች መካከል ማኑ ኮኔን ማን ያስፈርመዋል? የሮማ ተጫዋች ነው። የተጫዋች ፈረንሳይ ነው። በፈረንሳይ ብሔራዊ ቡድን አይተነዋል። እና የማኑ ኮኔን ጉዳይ በተመለከተ የ25 ዓመት ዕድሜ ያለው ተጫዋች ነው። ሌኪፕ ነው በዋናነት ከዛ አትሌቲክም አጠናከረው። እነዚህ ደግሞ በጣም ታማኝ የዜና ምንጮች ናቸው። የማኑ ኮኔ ጋር በተገናኘ እንደሚታወቀው አርሰናል ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም በተደጋጋሚ ጥያቄ አቅርቧል። ኦልሞስት ተጫዋቹም አርሰናል መግባት ይፈልጋል። ነገር ግን አርሰናል የተጠየቀውን ብር ልክ ቼልሲ ለአስቶን ቪላ መሽረጥ አድርጎ 117 ሚሊዮን ፓውንድ ለሞርጋን ሮጀርስ እንደከፈለው ወይ ደግሞ ቶተንሃም ሆትስፐር ሳንድሮ ቶናሊን ሲያስፈርም ሂዶ እንደከፈለው ማቲያስ ፈርናንዴዝን እንደከፈለው አይነት ነገር አርሰናል ላይ የውሳኔ ክፍተቶች ስላሉ አርሰናል ከመጠቆም ባለፈ በተለይ በርካታ ስሞች ከአርሰናል ጋር ተያይዘዋል። ግን ከጥቆማ ባለፈ ተጫዋቾችን የማስገባት እድሉ አነስተኛ ሆኖ ነው የተመለከትነውና ማኑ ኮኔን ማን ያስፈርመዋል? አሁን እንደ አዲስ በማንቸስተር ዩናይትድ እና በአርሰናል መካከል ይህንን የሮማ ፈረንሳይ አማካኝ ለማስፈረም ፉክክር መጀመራቸው ተገልጿል። አጋሮቻችን እውቅና እንሰጣለን። ሌሎች እንግዲህ የነ ዚነዲን ዚዳንን ጉዳይና ሌሎች ዝውውሮችንም እናነሳለን። ማንቸስተር ዩናይትድም የ18 ዓመት ታዳጊ ያስፈርማል። እናነሳለን። አያይዘን አጋሮቻችን